ያውላ ህዝብ ደግሞ አብይን ሲያይ አብይዬ ሟሟ እያለ አድዬ ምናምን እያለ እኔ አሁን ሼም እየያዘኝ ነው በግድ ለሰው ልወቅልህ ማለት እየመሰለኝ እና ፍሬን የግድ መያዝ እንዳለብኝ እየተሰማኝ መጥቷል ግራ እየገባኝ መጥቷል የሚለቀቁ ቪዲዮዎች የሚታዩ ነገሮች በሙሉ ከአይምሮ በላይ ናቸውና መጋፈጥ እያቃተኝ ነውና ወይ ከትውልዱ ወጥቻለሁ ወይ ለኔ የሚደርሰኝ የተሳሳተ ኢንፎርሜሽን ነው ወይ ደግሞ በኤአይ ነው ወይ ሰዎች የሚጫወቱብኝ ይሄንን መቃወም ነው እኔ አልቻልኩት ውጭ ሀገር ሆናችሁ ይሄን መንግስት አትጥሉትም ልታሸንፉት አትችሉም ብለዋል አብሶሉትሊ ትክክል ወለተውት ውጭ ሀገር ሆኖ መንግስትን ማሸነፍ አይቻልም ውጭ ሀገር ሆኖ መንግስትን መጣል አይቻልም መንግስትን ማሸነፍ የሚችለው መንግስትን መጣል የሚችለው የጉዳዩ ባለቤት የኢትዮጵያ ህዝብ ነው ውጭ ሀገር ሆነን ታግለን ለውጥ ልናመጣ አንችልም አይሚን መንግስት ልንለውጥ አንችልም ስለዚህ ይሄን ያሉት ነገር ትክክል ነው ስለዚህ እኔ ውጭ ሆነን መንግስት እናወርዳለን የሚል እብደት ውስጥ አይደለም ያለው ይሄ መንግስት አጨብጫቢ እጆችን እንጂ ሐሳቢ ጭንቅላቶችን ሞጋጭ ጭንቅላቶችን ይፈልግ መንግስት አይደል ትችትም ይፈራ እንደዚህ አይነት መንግስት በታሪክ ገጥሞኝ አይቀር በኔ የህይወት ተሞክሮ ትችት ፈር ነው አጨብጫቢ አወዳጅ አሞጋሽ የሚፈልግ እንጂ በተደራጀ አኳን ጥያቄ የሚጠይቅ የሚሞግት ጥያቄዎችን ከመመለስ ይልቅ ጥያቄዎችን ማጥፋት የሚቀናው መንግስት ነው ይሄ ሀቅ ነው ታው ለምሳሌ የንቁባይን ብሰማ ማለት አንተ ቃላት ሲነገር ነው የምታውቀው እሱ ቃላቱን ይተኩሳል እንደሽኩት ገቦ መጣው ይበል መጣው ውሃ ሆነ ሳይ ቁጣው ማነኝ እኔ ንቁ I knew that this place was going to be cool. A lot of people around the world see Africa in a certain way, and moments like this is important to break the vision of what it is. This is technology forward, it's progressive, and it's good to see. Guarantee you, I said. ዶክተር አብይ አይሰርቅም አምጣ ያለፈላቸው የዶክተር አብይ ዘመዶችን አምጣ ዶክተር አብይ በሌላ በፈለከው ከሰሰው አይሰርቅም የሌሎቹ ዘመድ አዝማዶቻቸውን ማየት ነው የሌሎቹ ባለስልጣናት ዘመዶቻቸውን ይው ሚስቱ እስካሁን ቸርች ነው መዝሙር ነው የምታወጣው እስካሁን የዶክተር አብይ ሚስት መዝሙር ስታወጣ ነው የምታየው ምንም ሌላ ነገር የለም ስለዚህ ያለ ተግባባን ስለዚህ ቼኑን ዶክተር አብይ እሱ ላይ ነው መስራት ያለበት እውነቱን ልንገር እኔ አሩን ነው መጥላት ያልቻልኩት ሰው ጥላው በተለኝ ማልችለው ዶክተር አብይ መጥላት አልችልም የማይመቹኝ ነገሮች አሉ ግን he's a young man የኛ እድሜ በእኛ እድሜ ጠቅላይ ሚኒስትር መሆን ከምንም በላይ እኮ ብቃት ይመስለኛል በፈለከው አርገ ጠቅላይ ሚኒስትር መሆን እንደ ቀልድ ማን ነው የሚያየው I can't lie እኔ መዋሸት እችላለሁ እኮ ጣለዋለሁ ብዬ ምናምን እንድወደድ ማሽቃበጥ እችላለሁ ፊክስ ማድረግ የምንችለው ነገር አለ ብዬ ግን አስባለሁ ፊክስ የሚደረግ ነገር ይኖራል yes አለ ወጣት ነው ማየ ለምንድን ነው እዚህ ተቀመጡት ልጄ ብር ጎሎብኝ ኮንዶሚኒየም ደርሶኝ ብለው ያሉበት መንገድ ስንት ነው የጎደሉበት ምናምን ሲባል የሳቸውን አድሬስ ያዙና ስጧቸው ለእናት ያልተሰጠ ደሞ ዝቅ ሲሉ ጫማን ምትጠርግ ደሞ ወጣት እዚሁኛ አካባቢ ቆይታለች በጣም ታታሪነት 12 ሰዓት ተኩል ትመጣለች እኔ 1 ሰዓት ስራ መጣለው ስፖርት እንሰራለን ከሰራተኞቻችን ጋር ከጥበቃ ጋር ከጽዳት ጋር አመራሮችም አለን እንደዚህ እንሰራለን በእኛ ቤት ቪአይፒ የሚባለው ሰው በ9 ወር የተወለደ በሙሉ ቪአይፒ ነው ብለን ደግሞ እናምናለን እኛ ሪዲፋይን አድርገናው ማለት ነው ከዚያ ኳያ እንግዲህ ሪኮርድ ጠቅላይ ሚኒስትራችን ደግሞ ሲመጡ ዳውን ቱ እርዝ የሆነ ፐርሰናሊቲ ያላቸው በጣም ሃምብል ናቸው ዲስትሯን ሲያዩ
እንደው ስራ በዝቶብኝ ጫማዬ ብዙ ጊዜ አልተጠረገም ነበር እባክሽ ጥረጊልኝ ብለው ቁጭ አሉ። አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው ብቻ አላለማም ብንል ህዝቡ ይስቅብናል። ውሸታሞች ነን ማለት ያውም መቼ ይሰራ መቼ አናውቅ ሲያልቅ ነው የምናየው። አሁን አዲስ አበባ ላይ መቼ ተጀምሮ መቼ እንዳለቀ አለቀ። ሲመረቅ ነው ማይ ኮሪደር ልማት ተብሎ ሲመረቅ ያለ መቼ እንደፈረሰም አናውቅም፣ መቼ እንደተሰራም አናውቅም። ግን የተንጣለለ ህንጻ ታያለ። ምንም አልሰራም አትበል። አብይ በ5 ዓመት ያውም በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት አለው። ሰውየው አቅም አለው ማለት ከየትም ያምጣው ከየትም ገንዘቡን አዲስ አበባን ብርጭቆ አስመስሏል። አዲስ አበባ ላይ አሁን ቤት ከምትገዛና ኒውዮርክ አዲስ አበባ ላይ የሚመረጥ አንደኛ አየሩ ልዩ ነው። አዲስ አበባ ለኑሮ ምቹ ነው። አዲስ አበባን በአይናችን እያየ ነው እኮ እንደ ዱባይ ራሱን የቻለ ሲብለጨለጭ ህንጻ ላይ እኮ እያየ ነው ኢትዮጵያ እያለ። ከዚህ በላይ ምን አባት ያድርግ? ሐቁ ነው። እንደ ጉድ ነው የሰራ እንዴ! የምድር ገነት ነው እኮ አዲስ አበባው ብትሄዱ በየቦታው ውሃ ይፈሳል ወደ ሰማይ። በየቦታው ግሪን፣ በየቦታው አዳዲስ ቢልዲንጎች ናቸው። ይሄ ሰውዬ በ5 ዓመት ውስጥ ነው ያለው። ለምን እንዋሻለን? አልምቷል። አዲስ አበባን አልሰራም ብትለይ ግን አልሰማህም። ሐቁን እየተነጋገር መሄድ አለብን። ሂዱ ላውንጅ ሰርቷል። በደቡብ በምን ብትሄዱ አብይ ሰርቷል። አብይን ብቻ እየኮነን ነገ የሚመጣውስ እንዴት ይሰራ? አይሰራማ። የቀበሌ ቤት ሙልጭ አድርጎ አጥፍቶ አሁን የተሻለ ዘመናዊ ቤቶች እያየን ነው። ሐቁ ይሄ ነው። ውሸት ነው። ሰርቷል በደንብ አድርጎ በ5 ዓመት ውስጥ እየተሰራ ነው። አዲስ አበባ እንደ አዲስ እንደ አውሮፓ ከተማ እያሸበረቀ ነው። እንደ አሜሪካ እንደ ቴክሳስ ከተሞች በስፋት እየተሰራ ነው። ገና ይለማል። ስለዚህ ይህንን ማድነቅ ችግሮችን መንቀፍ አለብን። ዝም ብለህ ትግሬ ያመጣውን አብይ ጠላት ነው አብይ ጠላት እነሱ ስለተደራጁ ፋኖ ራሱ እየተዋጋ ስላለ ዘለው ለመግባት አብይን ብንመታላቸው ዛሬ አልተደራጀንም። አብይ አይወርድም። ሐቁን የኦሮሞ መንግስት አንጥለው እንደግፈዋለን። ጠቅላይ ሚኒስትር አብይ ሂደቱ እንዲፈጥን በማድረግ የወሰዳቸውን ነው የወሰዷቸው ማለት አልለመድኩምና ጠቅላይ ሚኒስትር አብይ የወሰዳቸውን ድፍረት የተሞላባቸው እርምጃዎች በዚህ አጋጣሚ ሳላደንቅ ባልፍ ንፉግነት ነው የሚሆነው። ይህንኑ መግለጽ እፈልጋለሁ። እነዚህ ድፍረቶች አሁንም መቀጠል መቻል አለባቸው። ድፍረት በሚያንሰን ሰዓት የሚያግዙን እነዚህ ድፍረቶች ስለሆኑ ከፕሪቶሪያ በኋላ ብዙ ፕሮግረስ ታይቷል። የሚቀሩን ጉዳዮች አሉ። አሁንም በጋራ ሆነን መጀመሪያ የነበረን የመተማመን መንፈስ እጅግ ዝቅተኛ ነበረ። ቀስ በቀስ ወደ ተሻለ መተማመን መንፈስ ያሳደግነው መተናል። ይሄ መተማመን መንፈስ ሌሎች አግዘውን ያመጣ ነው እንዳልሆነ በግልጽ መታወቅ መቻል አለበት። በመቀራረባችን ሰላም አማራጭ የሌለው መሆኑን በመቀበላችን ያመጣ ነው እንደሆነ ማንም አቁም። ይሄ ማለት እዚህ ያሉት ወገኖች በተደጋጋሚ የሰሩትን ጥረት ለማሳነስ ሳይሆን ወደፊትም ከጎናችን ሆነው የጀመርነውን እንድናጠናቀቅ በአፍሪካዊ ወንድማማችነት መንፈስ የጀመሩትን እስከ መጨረሻው እንደሚቀጥሉበት ከጎናችን እንደሚሆኑ እምነቴን በዚህ አጋጣሚ መግለጽ ፈልጋለሁ። ደግሞ ተመልከተው ቀጣ ብቻ ጋይዶ ችርስ አይዳ ያራዳ ልጅ እኮ ነው። ፑቲን ልባም እኮ ነው። ችርስ ከማጋል በልበናት እኔ የምልሽ ወፌ ሲሲ አልመጣም ካልጠፋው እንግዲህ አሁን ኢሳያስ ምን ያወጣው አሁን ኢሳያስ እዚህ ካልኩ አይዩት እንግዲህ ኢሳያስ ሐሰን ሼክ መሐመድ ምናምን ያሉ ሰዎች አሉ። አሁን እነዚህ አሁን እነዚህ ዱቄቶች ሰዎች አሁን እዚህ ካልኩሌሽን ይገባሉ። አብይ የሚውልበትን ቦታ ይኸው ከዛስ ኢሳያስ ነው ኢሳያስ አምር ቁጭ ኢሳያስ አፈወርቂ እኮ ስራው ቁጭ ብሎ አብይ በቴሌቪዥን መመልከት ነው አይደል? ሁዋይን ታይገርጋ አይዞዬ ደሞላ እስካሁን ኢትዮጵያ ውስጥ ሰው እንጂ መልአክ ተሹሞ አያውቅም። ስሙን ብታሳምሩም ብታሳንሱም ሰው ነው። ሰው ደግሞ ደካማ ነው። ሰው ደካማ ስለሆነ ያጠፋል፣ ያለማል። በማን ላይ? በእናቱ ላይ፣ በሚስቱ ላይ፣ በልጁ ላይ፣ እንኳን በእናንተ ላይ። ዶክተር አብይ አህመድ እኔ በጣም ወደዋለሁ። ዶክተር አብይ አህመድ ፓርላማ ላይ ንስሐ ስለገቡ ችግራቸውን ይኸውልህ ከስቱ የማይማር ፈንጂ አምካይ ብቻ ነው። ብልጽግና ዶክተር አብይና ቲሙ ተምረናል ብለዋል። ንስሐ ገብተዋል። በስብሰናል። ዶክተር አብይ ደግሞ ማደንቅ ኳሊቲዎች አሉት። ህገ መንግስቱንም እንደውታል። አንዳንዴ የናደበት አግባብ አለ።
ነገር ግን ስትራክቸሩን አልቀየረውም። ስማ ልንገርህ you have to change not only the horse but the rider dead horse theory የሚባል ነገር አለ። የሞተ ፈረስ ብጋልብ ውጤት ይሰጣል ወይ ደግሞ የሞተ ሰው ፈረስ ላይ ብታረገው ይጋልባል? ብልጽግና የሞተ ሲስተሙ ማስተካከል መቻል አለበት። አንዳንዱ እኮ የወያኔን ጃኬት ገልብጦ ነው ብልጽግና የሆነው። አንድ ነገር ልንገርህ የሆነ ውሻ ነበርኝ እኔ በልጅነቱ ያሳደግኩት። አንድ ቀን ያስጥለኛል ብዬ ሰፈር ውስጥ ጥል ተነሳና ይዤ ወጣው። አመለጠኝና ያን የሚያክል የቀለብኩት ግብዳ ውሻ አምልጦኝ የሰው ድምጽ ሲሰማ ግቢ ሮጦ ገባና ኬጅ ውስጥ ገባ። ያደገበት ነው። እየሰማኝ ነው። ባርነትን ከተወሰነ ዓመት በኋላ ተለምደዋለህ። አንተ ይኸውልህ ወያኔ ተክላብን ሄደች ጅብ ፊትና ኋላ አይሄድም፣ ጎን ለጎን አይተማመኑም። ብራዘር ኮንፊደንስ የላቸውም። ልንገርህ እኔ ኮንፊደንስ የላቸውም። በራሱ ታምኖ የሚሰራ ተቋም አታገኝም። ይሄንን ነው አብዮታዊ ትራንስፎርም ማድረግ መቻል አለበት። ብሔርተኝነት በህግ እዚህ ሀገር ላይ መከልከል አለበት። እውነቱን ልንገርህ በህግ ሩዋንዳ ውስጥ እኮ ቡሩንዲ ማነው ሩዋንዳ ሁቱና ቱሲ በህግ ነው አይደል ተከለከለው? በህገ መንግስት መከልከል አለበት ብሔርተኝነት። ካልተከለከለ ግን ሁሉ ብሔር ስላለው እኔ ይኸውልህ ትግሬ ቢጨቆን ከትግሬ ጎን ነኝ፣ አማራ ቢጨቆን ከአማራ ጎን፣ ደቡብ ቢጨቆን ከደቡብ ጎን ነኝ። የተጨቆነ ብሔር ታለ ያን ጊዜ እንደ ቼኩ ቬራ እኔ ሽመሌን ይዤ እገለጣለሁ። ስለዚህ ፓርቲዎች አካባቢ ያለው ብልጽግና ራሱን ትራንስፎርም አድርጎ ገብቷል አይደለም? እንደውም ቢቻል እኔን አባል አድርጎ ሞልቶ ጠቅላይ ሚኒስቴር ከአብይ በኋላ ቢያደርጉኝ ጥሩ። እውነቱን ልንገር የምሬን ነው የምልህ። ጀስት እንዴት እንደማስተካክለው አውቃለሁ። አንዳንድ ጊዜ እኮ ይኸውልህ ኒው ብለድ ኢንጀክሽን እኮ ያስፈልጋል። ኒው ብለድ ማለት ነው እንደኔና እንዳንተ በስልጣን ያልተነካካ በሙስና ያልተነካካ ገብቷል አይደለም? እንደ ውሻ የወያኔ ሌጋሲ ምናልባት የመለሰ ትንፋሽ ይላው ላይ ያሉ ሰዎች እኮ ያስፈልጋሉ። እንደኔ ያሉ ንጹህ የሆኑ እየሰማኝ ነው ማይንዳቸውን የሚናገሩ። እኔ ያው ፖለቲካ እንድምታው ምንድነው ብዬ አልናገርም። ልንገርህ ዛሬ 2-3 ዓመት እዚህ ቦታ ስንመጣ መንገድ አልነበረም። አስቸጋሪ ከባቢ ነው። ከመንገድ ራቅ ይላል እንዳያችሁት እና ሙቀቱ ከፍተኛ ነው። በማንኛውም መስፈርት በዚያ ጊዜ ይህ ቦታ አሁን ያለውን መልክ አሁን ያለውን ቅርጽ ይይዛል ብሎ መናገር በቀላሉ ሊታመን አይችልም። ሀጂ አወል ብቻ ሳይሆን በርካታ ሰዎች ይህን ለማመን ይቸገራሉ። ነገር ግን ያያየነውን ለመኖር ያያየነውን ለማሳየት ያያየነውን ለማበራከት ባደረግነው ተከታታይ ጥረት ዛሬ በምንም መስፈርት ማንም ሰው ቸል ናቅ ሊያደርገው የማይችል መልካም ዘር በዚህ ስፋት ዘርቷል። ፋሮች ላብ ወርቅ ያስገኛል፣ ስንፍና ግን አቧራ ያስታቅፋል ይላል። በላብ ወርቅ ይታፈሳል፣ በስንፍና አቧራ ይለብሳል። ዘንድሮ በልግን በበቂ ሁኔታ ኢትዮጵያ ውስጥ ማረስ ማሳረስ በመካከለኛው ምስራቅ የተፈጠረው ችግር ለኛ ብቻ ሳይሆን ለሚቸገሩ ሰዎች ለመድረስም ጭምር ትልቅ እድል ስለሚሰጥ ሳንዘናጋ ልክ በዚህ ቦታ ላይ ያልታየን አይተን መልካም ነገር እንዳስቀመጥን የበልግንም ዝናብ በዚያው ልክ መጠቀም ያስፈልጋል። ይህን ካደረግን የምናስበውን ብልጽግና ለማረጋገጥ በእጅጉ የሚያግዝ ነው። ጠቅላይ ሚኒስትር ይሆናሉ ብለን ፕሮፖዝ ያደረግናቸው ወይ ለማ ወይ ገዱ ነበሩ። ገዱ ጠቅላይ ሚኒስትር ቢሆን ኖሮ የኦሮሞ ሕዝብ ተመሳሳይ አቋም ነበር ይዞ የሚሄደው። የነበረው ይገፋ ነበር ይቀጥል ነው ትግሉ። ልክ ለነኚህ ለአብይ የተሰጠው እድል ለማም ቢመጣ ገዱም ቢመጣ የሚቀጥል ነበር። ምክንያቱም የኛ መንደርደሪያ ነበር የነበረውን አማራጭ ኢህአዴግን መጣል ወይ በኢህአዴግ ላይ ጫና አምጥተን ለውጥ እንዲመጣ ማስገደድ። ኢህአዴግን ከጣልን መንግስት ፓርቲና ሀገር አንድ ስለሆኑ የሀገር መፍረስ ሊፈጠር ይችላል። ስለዚህ በኢህአዴግ ላይ ጫና አምጥተን ሪፎርም ማይንድድ የሆኑ ሰዎች ወደፊት እንዲመጡ ነው ያሰብነው። በገዱና በለማና ገዱ የሚመራው ኃይል ወደፊት እንዲመጣ ያደረግንበት ምክንያት ይሄ ነው። አላማችን ኦሮሞ የሆነ ሰው ስልጣን ላይ ይውጣ አይደለም። አላማችን የነበረው ከኢህአዴግ ውስጥ ሪፎርም ማይንድድ የሆኑ ግለሰቦች ወደ ዲሞክራሲያዊ ስርዓት ሊያሻግሩ የሚችሉ ግለሰቦች ወደፊት እንዲመጡ ሁኔታዎችን እንፍጠር። ስለዚህ አብይ ወደ ስልጣን ሲመጣ ኦሮሞ ስለሆነ አይደለም የተደገፈው፣ እስረኞችን ከእስር ቤት ስለለቀቀ ነው፣ የፖለቲካ ምህዳሩን ስላሰፋ ነው፣ ሚዲያዎች እንዲንቀሳቀሱ ስላደረገ ነው። ይህ ስለሆነ ነው እንጂ አብይ ያደረገውን ሰው ነገር የወላይታ ሰው የትግራይም ሰው ቢያደርገው ወይም ደግሞ የአማራ ሰው ቢያደርገው ችግር አይልነበረም። ኦሮሞ ስለስልጣን ስለመጣ ሳይሆን የነበረው አፈናና ግድያ ሊቆም ይችላል። በተጨባጭ ደግሞ አትሊስት ለመጀመሪያው 6 ወር እስከ 9 ወር የፖለቲካ ምህዳሩ በመስፋቱ ድጋፍ አግኝቷል።
ዛሬም እኮ ኦሮሞ ነው አይደል ስልጣን ላይ ያለው ኦሮሞ ነው አብይ ነው ያለው። ከየትኛውም ክልል የበለጠ ተቃውሞ እየደረሰበት ያለው ሪጀክሽን እየደረሰበት ያለው ኦሮሚያ ክልል ውስጥ ነው። ለምን እርሶ ሲያነሱ እንደነበሩት አቶ ገዱ ወይም አቶ ለማ ስልጣን ላይ ለመውጣታቸው ነው ለጥያቄዎች መነሻ የፈጠረው? አይደለም። አቶ አብይ ስላልታሰቡ ነበር? አይደለም። አብይማ ሰፊ ድጋፍ አገኘ አይደለም? የመጀመሪያው አንድ አመት እኮ በጣም ሰፊ ድጋፍ አገኘ በሁሉም ክልል። አይ ለውጡን መጀመሪያ ይመራሉ ተብሎ ከታሰቡት ጎራ ስላልነበሩ ነው? አይደለም። እሺ ባይታሰቡ እንደኔ ያሉ ሰዎች መጀመሪያ ላይ ልምድ የለውም አልተፈተነም ብለን ተቃውመናል። ስልጣን ላይ ወጥቶ ተጨባጭ ስራዎች መስራት ሲጀምር፣ እስር ቤቶቹን መክፈት ሲጀምር፣ የፖለቲካ ምህዳሩን ማስፋት ሲጀምር፣ ወደ ዲሞክራሲ አሻግራለሁ የሚል ተስፋ መስጠት ሲጀምር ድጋፍ አገኘ። በአብይ ቦታ ደመቀን ብታረጊው ኤኒም ሰው ብታረጊው ያን ካደረገ ድጋፍ ያገኛል። ሰው ወደ መግደል ሲገባ በማዕከላዊ ጎን ሌላ ማዕከላዊ አስከፍቶ ቶርቸር ሲጀምር፣ ሰው ማፈናቀል ሲጀምር፣ የደሃ ቤት ማቃጠል ሲጀምር ተቃውሞ ቀረበው። በአብይ ቦታ ጀዋርን ብታረጊው፣ ዳውድ ኢብሳን ብታረጊው፣ መረራ ጉዲናን ብታረጊው አብይ አሁን እያደረገ ያለውን ነገር ካደረገ ተቃውሞ ይገጥመዋል። ኃላፊዎች ይላሉ አትስረቁ ይላሉ፣ ይሰርቃሉ። አጽዱ ይላሉ፣ ሲያጸዱ አይታዩም። እና አትማረውም፣ ትሰማዋለህ እንጂ አትለማመደውም። ያን ህይወት አድርገህ ከሆነ ግን ባትናገርም ሰዎች በማየት ይማራሉ። ለምሳሌ ይሄን ቢሮ ስንጀምር ልክ እንዳፈረስ ነው የካቢኔዎችን ጋብዘን ነበር። በጣም ያስፈራል፣ ፈራርሶ አመድ ስለነበረ ከባቢ እና በሁለት ወር ጊዜ ውስጥ ጨርሰን ቢሮ ታያላችሁ አልናቸው። አንድም የካቢኔ አባላት እንኳን አሁን ያለውን የቢሮ ስታተስ ቀርቶ ከዛ ያነሰም ቢሆን ያልቃል ብሎ የገመተ ሰው አልነበረ። ሁሉም ጥርጣሬ ነበራቸው። ከሁለት ወር በኋላ መጥተው ሲያዩት ሁለት ነገር ተምረዋል። ማስዋብ ብቻ ሳይሆን አንድም ፕሮጀክት ባስቀመጥነት ጊዜ ኤክስኪዩት ማድረግ ይቻላል የሚል እምነት እንዲያድርባቸው ሆኗል። ለምንድን ነው ከመንግስት ቢሮ ደግሞ የተጀመረው የሚል ጥያቄ ቀጥሎ ይነሳ ይችላል። በኢትዮጵያ ወይም በአፍሪካው ባለው ሁኔታ ሀብታም መንግስት ነው። አሜሪካ ወይም ወደ አውሮፓ ሲኬድ ከግለሰብ ኩባንያዎች ሌሰን ይወሰዳል። ሀብታሞች ናቸው፣ ለሪሰርች ገንዘብ ይመድባሉ፣ ለአዳዲስ ሀሳብ ፋይናንስ ማቅረብ ይችላሉ። በእኛ ሁኔታ ግን ሀብታም መንግስት ነው። ሀብታሙ መንግስት ከቆሸሸ የሚከተለው ሁሉ ያን መልክ ነው የሚይዘው። እኛ ግን ብንቀየር እኔ ጋር የሚመጣ ማንኛውም ሰው የኔን ቢሮ አይቶ እንደዚያ አይነት ቢሮ ቢኖረኝ ብሎ የማይመኝ የለም። ሌላም ቢሮ ሲሄድ፣ ኤጀንሲም ሲሄድ፣ ሰርቪስ ሲያገኝ በየቦታው መልካም ነገር ካየ ያ ይጋባል። ጠመንጃ እጅ ላይ ሲገባ አገር የገዛህ መስሎ የገባህበት ነው። ቻለው አሁን ለውጊያ ነው ድሮን የተሰራው። የገዛ ነው ልንዋጋበት ነው እንጂ ድሮን አለን እያልን በሚዲያ ልንገልጸው አይደል። የጽንፈኛው ስብስብ ስናገኝ እንመታለን በድሮን ገጥመዋል እኮ። እኔ መሳሪያ ሊመርጥለት ነው። ያው ምን ያህል ትኩረት ለህወሓት እንደምንሰጥ ህወሓት የሚያሳይ ነው። ተገቢ ነው የሚል ነገር ነው ያለኝ። አብረን ተጓዥ ስለሆነ አንዱ የሚጎትት ሌላ የሚጎተት ካለ ተያይዘን ነው የምንጠፋው። አብረን ካልተራመድ የተጓተት እንድንሄድ አንችልም፣ እንጠፋ ካልሆነ በስተቀር። ስለዚህ በአግባቡ ጉዳዩ ማየቱ ጠቃሚ ነው የሚል ነገር አለኝ። በግልጽ መቅረቡም ትናንትም ዶክተር አብይ ገልጸው ነበር በተደጋጋሚ። ማለት ለኛ የተለመደ ነው። ከዛም በላይ እንነጋገራለን፣ እንበታተናለን ማለት ግን አይደለም። በጣም ብዙ ነገሮች በግልጽ በተናገርን ቁጥር በዛው መጠን እንቀራረባለን። የደበቅነው የሸራረፍነው ካለ ቅርርባችንም በዛ ደረጃ ነው። ስለዚህ በዚህ ህወሓት ያው ሁላችን እናውቃለን። 35 ቀን ነበር ስንወያይ ነበር። ህወሓት ብቻ ሰው ምን ሲያደርጉ ነበረ ነው የሚለው። ያው ስንጨቀጨቅ ነው ወሬውም ያስፈልገናል። ሄዶ የአስተሳሰብ አንድነት
የተግባር አንድነት መፍጠር የምንችለው ግልጽነት በብዙ ጉዳዮች በመሰረታዊ ጉዳዮች ስናረጋግጥ ነው።